السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. فعنوان الخطبة عن الجنة ونعيمها. የዛሬው የኹጥባ ርዕሳችን ባላህ ፍቃድ የሚሆነው ጀነት ስለተባለችው ታላቅ አገርና እሷ ውስጥ ስለተዘጋጁት ጸጋዎች ይሆናል ማለት ነው። أيها المؤمنون اتقوا الله حق التقوى فإن الجنة هي غاية المؤمنين وهي دار الكرامة التي أعدها الله لعباده المتقين. الله سبحانه وتعالى ለአማኞች ያዘጋጃት ትልቅ መስተንግዶ ያለባት ውድ አገር ጀነት ትባላለች። أعدها الله አላህ እኮ አዘጋጅቷታል للمتقين አላህን ፈሪ ለሆኑት ሰዎች። وصف الجنة في القرآن ጀነትን አስመልክቶ ቁርአን ውስጥ ምን ተነግሯል? قال الله تعالى ከፍ ያለው አላህ سبحانه وتعالى እንዲህ አለ وسارعوا ተቻኮሉ ፍጠኑ إلى مغفرة ወደ ምህረት من ربكم ከጌታችሁ ወደ ሆነ ወጀነቲን ለጀነትም ተዘጋጁላት፣ ተቻኮሉላት፣ ተሽቀዳደሙላት። አርዱሃ ጎኗ እርዝመቷ አልተነገረም። ምክንያቱም للجنة درجات وللنار دركات ለጀነት ደረጃዎች አላት ወደ ላይ፣ ለእሳት ደግሞ አዘቅትነት ጥልቀት ወደ ታች አላት። ስለዚህ አርዱሃ የጀነት እኮ ጎኗ ብቻ السماوات والأرض ሰባት ሰማይ ሰባት ምድር አንድ ላይ ተጨፍልቀው እነሱን እኮ ትሰፋለች ጎኗ ብቻ። ወአይደት ተዘጋጅታለች للمتقين አላህን ፈሪ ለሆኑ ሰዎች። وقال ከፍ ያለው አላህ سبحانه وتعالى እንዲህ አለ إن المتقين እነዚህ አላህን ፈሪ የሆኑ ሰዎች في جنات በጀነት ውስጥ እኮ ናቸው በአትክልታማዋ ስፍራ። وعيون የምንጭ አይነቶች ደግሞ ጀነት ውስጥ አሉ። ادخلوها ግቧት ይበላሉ። بسلام ሰላም ስትሆኑ፣ آمنين የረካችሁ ምንም አይነት መከራ የማይደርስባችሁ ስትሆኑ ጀነት ግቡ ይባላሉ። وقال جل وعلا ከፍ ያለው አላህ سبحانه وتعالى እንዲህ አለ إن الأبرار እነዚህ አላህን ይበልጥ አብዝተው ተገዢ ፈሪ የሆኑት ሰዎች፣ ታዛዥ የሆኑት ሰዎች እኮ لفي نعيم في الجنة ጀነት ውስጥ አሉ በሚባሉ መጠቃቀሚያዎች እኮ እየተጠቃቀሙ ነው። وقال تعالى فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون. فلا تعلم نفس እያንዳንዷ ነፍስ እኮ አታውቅም ما أخفي لهم አኺራ ላይ ምን ተደብቆ እንደተቀመጠላቸው من قرة أعين ከአይን ማረፊያ በኩል ጀዛአን ደሞዝ ሲሆን بما كانوا يعملون እዚህ ዓለም ላይ ሲሰሩ በነበረው እኮ ጌታ አላህ سبحانه وتعالى ውድ የሆነን ሽልማት አስቀምጦላቸዋል። ያ ሽልማትም ተደብቆላቸዋል። ግልጽ የሚሆንላቸው የቂያማ ቀን ነው። አላህ ከሚገቡባት ያድርገን። ማዕደ الله في الجنة الله ጀነት ውስጥ ምን አዘጋጅቷል? قال الله تعالى أعددت لعبادي الصالحين ما لا عين رأت ولا أذن سمعت ولا خطر على قلب بشر رواه البخاري ومسلم. ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸውና ጀነት ውስጥ ስለተዘጋጀው መስተንግዶ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አላሁ ሱብሓነሁ ወተዓላ እንዲህ አለ አዕደቱ አዘጋጅቻለሁ لعبادي الصالحين ደጋግ ለሆኑ ባሪያዎቼ እኮ ማላ አይኑ ረአት አይን ያላየችውን ወላ ኡዙኑን ሰሚዐት ጆሮ ያልሰማችውን ወላ ኸጠረ እንደ ውልም ያላለ አላ ቀልቢ በሸሪ በሰው ልጆች ልብ ላይ ውል ያላለባቸውን ነገር እኮ አዘጋጅቼላቸዋለሁ አለ ጌታ አላህ ሱብሓነሁ ወተዓላ። ይህን ዝግጅት ከሚስተናገዱበት ሰዎች አላህ ያድርገን። وقال صلى الله عليه وسلم
ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ እንዲህ አሉ፣ መውዲዑ ሰውቲ አሐዲኩም ፊል ጀና ኸይሩን ሚነ ዱንያ ወማ ፊሃ ረዋሁል ቡኻሪ። መውዲዑ ማስቀመጫ ሰውቲ አሐዲኩም ከእናንተ እኮ እዚህ ምድር ላይ ፈረሳችሁን ከብቶቻችሁን የምትመቱበት አለንጋ ለሱ የሚሆን ማስቀመጫ ቦታ ጀነት ውስጥ ያለው ብቻ እኮ ኸይሩን ሚነ ዱንያ ወማ ፊሃ ከዱንያና በውስጧ ካለው በጠቅላላ ይበልጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ማን ነው መጀመሪያ ጀነት የሚገባው? አወሉ መን የድኹሉል ጀና ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አና አወሉ መን የርቀዑ ባበል ጀና፣ እኔ እኮ ነኝ የመጀመሪያው ሰው ጀነትን ማንኳኳው አሉ። ማአ ኡመቲሂ ከህዝባቸው ጋር ማለት ነው። በሌላ ሐዲስ ምን አሉ? እኛ እኮ የታዘነልን ህዝቦች ነን፣ ከህዝቦች ሁሉ መጨረሻ እንመጣለን፣ ከህዝቦች ቀድመን ግን ጀነት እንገባለን አሉ። አላሁ ስብሓነሁ ወተዓላ ከእሳቸው ጋር ጀነት ከሚገቡት ያድርገን። ወቃለ ሰለላሁ ዐለይሂ ወሰለም የድኹሉነ አልጀነተ ሚን ኡመቲ ሰብዑነ አልፈን ቢገይሪ ሂሳቢን ወላ አዛብ ረዋሁል ቡኻሪ ወሙስሊም። ነቢዩ ሰለላሁ ዐለይሂ ወሰለም ምንም አይነት ቅጣት ሳይኖርባቸው ከኡመቶቼ ሳይመረመሩ 70 ሺህ የሆኑ ሰዎች እኮ ጀነት ቀድሞ ይገባሉ አሉ። አላህ ከነሱ ያደርገን። መን ሁሙ አለዚነ የድኹሉነ አልጀና፣ እነማን ናቸው ጀነት የሚገቡት? መስፈርቱ ምንድነው? ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ኢነ አለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ። ኢነ አለዚነ አመኑ፣ እነዚህ ያመኑት መታመን ባለበት ሁሉ እምነታቸውን አሟልተው የተገኙት፣ ወዐሚሉ ሷሊሓት በጎ መልካም ስራዎችን የሰሩ ሰዎች እኮ ካነት ለሁም ለነሱ እኮ ተደግሳለች ጀናቱል ፊርደውስ፣ ጀነቱል ፊርደውስ የተባለችው ኑዙልን ከማረፊያ በኩል ተደግሶላቸዋል። እዚያ ነው መኖሪያቸው። ወቃል አላህ አሁንም እንደዚህ አለ፣ ኢነል ሙስሊሚነ ወልሙስሊማት፣ የወንድ ሙስሊሞች የሴት ሙስሊሞች፣ ኢላ አንቃል እስካለው ድረስ ወዛኪሪን አላህ ከቲረን ወዛኪራት፣ ወንድ ሆነው ሴቶች ሆነው አላህን አብዝተው የሚያወሱት ሰዎች እኮ አዐደላሁ ለሁም፣ አላህ ለነሱ እኮ አዘጋጅቶላቸዋል፣ መግፊረተን ምህረትን ለግሷቸዋል፣ ወአጅረን ዐዚማ ታላቅ የሆነችዋል ምንዳም ደግሞ ይለግሳቸዋል ጀነትን። ወሚን ሲፋቲ አህሊል ጀና፣ የጀነት ሰዎች መገለጫ ውስጥ እኮ አላህ ከሚላበሱት ሰዎች ያደርገንና አንደኛ አልኢማኑ ሷዲቅ፣ እውነተኛ የሆነች እምነትን ይዞ መገኘት እንደና አቡበክር ስዲቅ አይነት። ሁለተኛ ተቅወላህ፣ አላህን በድብቅም በግልጽም በቀንም በጨለማም አላህን ፈርቶ መገኘት። ሶስተኛ አልሙሐፈዘቱ ዐለ ሰለዋት፣ አምስቱን ወቅት ግዴታ የተደረጉትን ሰላቶች ተጠባብቆ መስገድ። አራተኛ ቢሩል ዋሊደይን፣ ለወላጆቻችን መልካም መሆን። አምስተኛ አሲድቁ ወልአማና፣ እውነተኝነት ታማኝነት መገኘት አለበት። ስድስተኛ አልዓፉ ይቅርባይነት፣ ወልከዝሚል ገይዝ፣ ቁጭትን ደግሞ ዋጥ ማድረግ። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በጣም ጀግና እንደሆኑ ተነግሮላቸዋል። አንድ ግለሰብ ከገጠር ይመጣና ምን ይላል? እባካችሁ አሚረል ሙእሚኒን የአማኞች መሪዎች ዘንድ አስገቡኝ ይላል። ልክ ሲያስገቡት እንዳንተ እኮ የሚያዳላ ሰው የለም፣ አንተ በጣም መጥፎ መሪ ነህ አላቸው። ሰይፋቸውን ይዘው ቆሙ። እሳቸው ማንም ይመልሳቸው የለም። ነገር ግን ሁለት የቁርአን አንቀጽ ተቀራባቸው። ወልካዚሚን አልገይዝ፣ ቁጭታቸውን ዋጥ የሚያደርጉ ሲባል ከቆመበት ቁጭ አለ። ወልዓፊነ አኒናስ፣ ሰዎችን ይቅር ሚሉ ሲል ለአላህ ብዬ ይቅር ብዬዋለሁ አለ። ከዚህ ምን እንረዳለን? የይቅር ባይነት ያለውን ደረጃ ከዑመር ኢብኑል ኸጣብና ከደጋጎቹ እንረዳለን። ሌላ አልኢንፋቁ ፊ ሰቢልላህ፣ በአላህ መንገድ ላይ ገንዘብ ማዋል። ሌላ ነጥብ ከትረቱ ዚክሪላህ፣ አላህን ይበልጥ መውሳት። የመጨረሻ ነጥባችን ሁስኑል ኹሉቅ፣ አላሁ ስብሓነሁ ወተዓላን በመልካም ስነ ምግባር ከፍጡራንም ጋር ይሁን ከአላህ ጋር ያለንን መብት አሟልቶ መገኘት። ማ ተመኑል ጀና፣ የጀነት ዋጋዋ ምንድን ነው? ለእሷ የተቀመጠላት አዩሀል ሙእሚኑን ኢነል ጀነተል ጋሊያ ወለሃ ተመኑን። እቺ ጀነት የተባለችው እኮ ውድ አገር ናት። ለእሷ ደግሞ የተቀመጠላት መስፈርት አለ። እሷን አሟልቶ መገኘት ነው። ቃለ አላሁ ተዓላ ኢነላህ አሽተራ፣ አላህ እኮ ለወጠላቸው ሚነል ሙእሚኒን አማኞችን አንፉሰሁም፣ ነፍሳቸውን ልዋጭ አስቀመጠላቸው፣ ሊገዛው ማለት ነው። ወአምዋለሁም፣ ንብረቶቻቸውንም በአላህ መንገድ ላይ የሰጡትንም በምን ለወጠላቸው? ቢአነ ለሁሙል ጀና፣ ለነሱ እኮ ታላቁ አገር ጀነት ተደግሳላቸዋለች። ነፍሳቸውንም ገንዘባቸውንም አሉ የሚሉትን ሀብት ለአላህ ሲሉ ከሰጡ። ወቃለ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ አላ አዋጅ ኢነ ሲልዓተላሂ ጋሊያ፣ የአላህ ሸቀጥ ጀነት እኮ በጣም ውድ ናት። አላ ኢነ ሲልዓተላሂ ጀና፣ እሱ እኮ ያስቀመጣት ታላቋ
በነፍሳችን ቤዛ እንድናደርጋት የታዘዝነው እኮ ጀነት ትባላለች። ተመኑል ጀና ለጀነት ምንድነው የሚከፈልላት? ምን እንክፈልላት? አወሉ ሸይኢን አልኢኽላሱ ሊላህ። ስራን ስንሰራ ለአላሁ ስብሓነሁ ወተዓላ ብቻና ብቻ መስራት። ለአላህ ብቻ የሰሩ ሰዎች ደሞዛቸውን አኼራ ላይ ያገኙታል። ሁለተኛ ኢትባኡ መከተል ሱነቲ ነቢይ ሰለላሁ ዐለይሂ ወሰለም፣ የነቢዩን ሱና ቆቴ ለቆቴ መከተል። ከክስረት አላህ ይጠብቀን። ሁሉም ሰው ይለፋል፣ ነገር ግን ለማን በማን መንገድ ላይ እንደሚለፋ ያውቅ። ለማን ስንል የሚለፋው ለአላህ ብቻ ነው። ኢኽላስ በምን አይነት መንገድ የሚለው ደግሞ በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ብቻና ብቻ። ዛሬ አላህ ይዘንልንና ታላቁን ሰው አላህ እኮ ምን ብሎ ሲያበቃ ሁሉንም ነቢያት ቃል አስገባቸው። ምን ሲል እኔ የምልከው የመጨረሻውን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ብታገኙት እሺ ብላችሁ ትታዘዙታላችሁ ወይ ታግዙታላችሁ ወይ ሲላቸው አዎ ብለዋል። ማን? ሁሉም ነቢያት። አላህ ምን አለ? እኔም በዚህ ምስክርነታችሁ ላይ መስካሪ ነኝ አለ። ሱብሃንአላህ። ዛሬ ግን ሐዲስ ምን ያደርግልናል የሚሉ ሰዎች ብቅ እያሉ ነው። አላህ ነጃ ይበለን። ሐዲስ ምን ያደርግልናል? ቁርአኑን ማንም መፈሰር ይችላል ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ ስብሓነሁ ወተዓላ ከክስረት እንድንጠበቅ እቺን አንቀጽ ያዙ። ላ ቱቀዲሙ በይነ የደይ ላሂ ወረሱሊህ። አንድ ከአላህና ከመልእክተኛው ፊት ነፍሶቻችሁንም ይሁን ማንንም አታስቀድሙ። እነሱ ሳይናገሩ አትናገሩ፣ ሳያዟችሁ አትስሩ። ብትሰሩስ በሌላ አንቀጽ ምን አለ? ያ አዩሃ አለዚነ አመኑ አጢዑ ላህ ወአጢዑ ረሱል ወላ ቱብጢሉ አዕማለኩም። እናንተ ያመናችሁ ሰዎች ሆይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱል መልእክተኛውን ታዘዙ፣ ወላ ቱብጢሉ አታበላሹ፣ አዕማለኩም ስራዎቻችሁን አታበላሹ። ምን በማድረግ? ያልታዘዛችሁትን በመስራት የተከለከላችሁትን በመስራት። ቁርአንን ብቻ ሰው ቢዝ ጥመት ውስጥ ይወድቃል፣ እንዳትጠራጠር። አብዱላህ ብን መስዑድ በነበረበት ዘመን ሶሃባ ነው፣ ሶሃቢዩን ጀሊል። ነቢዩ ሰለላሁ ዐለይሂ ወሰለም ሂዱና ቁርአንን ከአራት ሰዎች ተማሩበት ካሉት ግለሰብ ውስጥ ነው። አንድ ሴት ቅንድብ መቀንደብን፣ ዊግ መቀጠልን፣ ንቅሳት መነቀስን በዛ ዘመን ትሰራ ነበር። ነቢዩ ሞተው ማለት ነው ሰለላሁ ዐለይሂ ወሰለም በታቢዮች ዘመን። እሱ ምን አላት? ይሄ ስራ ክልክል ነው አላት። እሷ ምን አለች? ቁርአን ውስጥ እኮ ስቀራ አላገኘሁትም ክልክል መሆኑን አለች። ቁርአንን በደንብ ብትቀሪው ኖሮ ታገኘው ነበር ክልክል መሆኑን አላት። ቁርአንን እኮ ከመጀመሪያው ገጽ እስከ መጨረሻው እኮ ቀርቼዋለሁ አለች። እሱ ምን አላት? ወማ አታኩም ረሱሉ ፈኹዙ ወማ ነሃኩም አንሁ ፈንተሁ። መልእክተኛው ይዞላችሁ የመጣውን ያዙት፣ የከለከላችሁን በቁርጥ ራቁ። ነቢዩ ሰለላሁ ዐለይሂ ወሰለም በሱናቸው 6 በዘመናችን የምናያቸውን ሴቶች ረገሙ። አላህና መልእክተኛው ሰለላሁ ዐለይሂ ወሰለም የረገሙት ከትልልቅ ወንጀል ውስጥ እንደሆነ እናውቃለን። ማንና ማን ተረገመ? ዊግ ምትቀጥለዋ ሴትዮና ዊግ ምታስቀጥለዋ ሴትዮ 2። ንቅሳት ምትነቅሰዋ ሴትና ንቅሳት ምታስነቅሰዋ ሴት 4። ቅንድብ ምትቀነድበዋ ሴትና ቅንድብ ምታስቀነድበዋ ሴት 6ቱም እኛ መሃላት የተረገሙት። ሐዲስን አንቀበልም ካሉ በቁርአን ላይ ያላገኘነውም ሊሉ ነው። ስለዚህ እያንዳንዱ ተግባር አለመክሰር የፈለገ ሰው ጭንቅላቱን ከማስቀደሙ በፊት አላህና መልእክተኛው አዘውበታል ወይ ሊል ይገባዋል። ሙአዊያ ረዲየላሁ ዐንሁ የተባለው ሷሃባ 4ቱንም የካዕባ ኮርነሮች ምን ያደርግ ነበር? ይነካቸው ነበር። በሸሪዓ ደግሞ የታዘዘው 2ቱን ኮርነሮች ብቻ እንድንነካ ነው። የቻለ ሰው ሐጀረል አስወድን ይስማል፣ ይነካል። ካልቻለስ በምልክት አላሁ አክበር ብሎ ይሄዳል። ሩክነል የማኒ የሚባል አለ፣ ወደ የመን አቅጣጫ ይዞራል። እሱንም የቻለ ሰው ምን ያደርጋል? ይነካል። ከዛ ውጭ ያሉት 2ቱ ኮርነሮች አይነካም። ሙአዊያ ሲነካ ከለከሉት። ምን ብለው? አረ እንደዚህ አይደረግም ሲሉት እሱ ምን አለ? ካዕባ ሆኖ ክልክል የሆነ ነገር እኮ አላቅም አለ። የቁርአን አንቀጽ አነበቡበት። ምን ብለው? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ። መልእክተኛው ይዞላችሁ የመጣውን ያዙ፣ የከለከላችሁን ተከልከሉ፣ ያልሰራውን አትስሩ ማለት ነው። ከዚህ አቋሙ ተመለሰ። የሚነኩት ምንና ምን ብቻ ሆነው ቀሩ ማለት ነው? ሐጀረል አስወድና ሩክነል የማኒ። ዛሬ ፈከይፍ የአላህ ባሪያዎች ሆይ አስቡት እስቲ። ሰው በልብ ወለድ ምንድነው ማይሰራው? እስቲ
ልቦለዱ ዲን እስኪመስል ድረስ አላህ ነጃ ይበለን። የነብዩ ሱና ብቻ ነው ነጃ የሚያወጣው ጀነት የሚያስገባው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐውድ የምትባል ኩሬ አለችኝ አሉ። እሷን የጠጣት ሰው አሉ አንድ ጊዜ ፉት ያላት መቼም ቢሆን አይጠማም አሉ። ኡመቶቼ ተደርድረው አውቃችኋለሁ በምታደርጉት ውዱ አሉ። ፈረስ ሆኖ እግሩ ላይና ግንባሩ ላይ ነጭ ያለበት አለ። ግንባረ ቦቃና እግረ ሻሌ ይባላል። በውዱአችሁ አውቃችኋለሁ ትመጣላችሁ ወደ እኔ። መላኢካዎች ከመሃል ላይ ሰው እየመዘዙ ያወጣሉ እላለሁ። ኡመቲ ህዝቦቼ ናቸው ይጠጡበት አታስወጡ እላለሁ። የመላኢካዎች መልስ ምን ይሆናል? አንተ ትተሃቸው ከሄዱ በኋላ በዲንህ ላይ የጨመሩትን አታውቅም። ምን እላለሁ አሉ? ሱሕቃ አርቁልኝ እላለሁ አሉ። ስለዚህ ከቢድዓ ነቢዩን ከማመፅ እንጠንቀቅ። ቢድዓ ማለት አዲስ ፈጠራ ማምጣት ማለት ነቢዩን ማመፅ። ኢንተቢሁ ሸይጣን በጣም የሚወደው ነገር ቢድዓ ነው። እሱ ከተሳካለት ሽርክ ውስጥ ይከታል። ምሳሌ ቀብር ቦታ ስንሄድ ለሞቱት ሰዎች ዱዓ ማድረግ እንጂ እዛ ቁጭ እንዳንል ሁሉ ተከልክለናል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቀብር ላይ እንዳትቀመጡ፣ ወደ ቀብር ዞራችሁ እንዳትሰግዱ፣ እንዳትጽፉበት። ይሄው ከዚህ ከአውራጣትና ከሚቀጥለው ጣት ከሱ በላይ ከፍ እንዳይላል ሰዎች ቢድዓ ጀመሩ። ምን ሚሉበት? የምርጥ የደጋጎቹ ቀብር ላይ ሄደን ዱዓ ስናደርግ እኮ አላህ ይሰማናል ብለው አንድ አዲስ ቢድዓ መጡ ብለው አገራችን ላይ የሞተ ሰው ስሙን አልጠቅስም ቪትዝ መኪናቸውን አቆመው 3 ሴት ልጅ ከቤት እንኳን ባሏ ሲሞት በር ድረስ ብቻ ነው አይደል እንድትሸኝ የተባለው። ኮልፌ ድረስ ሄደው 3 ሴት 4 ወንድ ዙርባ ጫት ከምንጣፍ ጋር ይዘው አጠገባቸው ሻህ ሚሉት ሰውዬ አጠገብ ጫት መቃም ይዘው በምን የተነሳ? ነብዩ ሰለላሁ ዐለይሂ ወሰለም እንቢ ብለው። ስለዚህ ጀነት ተቀምጦላታል ዋጋ። ነብዩን ያልተከተለ ሰው ሰለላሁ ዐለይሂ ወሰለም ጀነት አይገባም። አይደለም አዲስ ቢድዓ አዲስ ነገር መጥቶ ቀርቶ በአለባበስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀነት ከ40 ዓመት በፊት ሽታዋ ይሸተታል አሉ። ዛሬ አላያቸውም አሉ። ለምን? በሳቸው ዘመን ስላልነበሩ ሴቶቹ ለብሰው ያለበሱ ከ40 ዓመት በፊት ምትሸተተዋን ጀነት አይገቧትም። ለብሰዋል፣ ጨርቅ አለ፣ ግን አልለበሱም። በምን የተነሳ? ቅርጽ በማሳየቱ በመጣራቱ የተነሳ። ስለዚህ ጀነት መግባት የፈለገ ሰው በአግባቡ ይፈጽማል። 3ኛ አሰላት። አንድ ነገር የተነገረ ቦታ የነገሩን ክብደት ይነግርሃል። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ወጥተው ማሰገድ አቅቷቸው ጎጆአቸው ውስጥ ተኝተው እዛ በሆኑበት ምን አሉ? ከመጨረሻ ንግግሯቸው ውስጥ አሰላት ወማ መለከት አይማኑኩም። ሊሞቱ እንግዲህ የመጨረሻ ንግግሯቸው ውስጥ ምን ተቀመጠ? አደራ የሰላትን ነገር አሉ። የቂያማ ቀን ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ አላህ ፍርድ የሚሰጠው በሰላት ጉዳይ ነው አሉ። ፈርድ ሰላቱ ሲመዘን ካልሞላለት ምን ይሆናል? አላህ ነጃ ይበለንና እስቲ ሱናውን አምጡለት ይላል ቸሩ ጌታ። ፈርድና ሱና ይገናኛሉ? አይገናኙም። 99 እዝነት እሱ ጋር ነው ያለው አላለ? አዝኖ እስቲ ሱናውን አምጡላቸው ወደ እሳት እንዳይሄዱ ይላል። ሱናው ሲደበለቅ ወደ ፈርዱ ካልሞላ ወደ እሳት ነው። ሰላት ከተስተካከለ ከዛ በኋላ ያለው ስራችሁ ይስተካከላል። ጁማዓ ብቻ መምጣት፣ ረመዳን ላይ ብቻ መምጣት ይሄ በነፍስ መጫወት ነው። ብዙ ሰው ከመጥፎ ነገር መውጣት ይፈልጋል። እንዴት ብዬ ስትል መድኃኒቱ ፊት ለፊት ተቀምጦልሃል። ኢነ ሰላተ ተንሃ አኒል ፋሕሻኢ ወል ሙንከር። እቺ ስግደት የተባለችው እውነተኛዋን ስግደት የሰገዳት ሰው ከዝሙት ከመጥፎ ነገር ሁሉ እሷ ትከለክለዋለች። እሷን ያልሰገዳት ሰው ምን ስላለበት ምን ችግር ስላለበት ነው? አላህ ይመስከር። አላህ ምን አለ? ኢነሃ እቺ ሰላት እኮ ለከቢረቱ በጣም ከባድ ናት። ኢላ ዐለል ኻሺዒን እኔን ፈሪ የሆኑ ሰዎች ሲቀሩ ሰላት ይከብዳቸዋል። ስለዚህ እኔ ሐኪም ቤት ሄጄ መመርመር አይጠበቅብኝም። ሰላት ይከብደኛል፣ አላህን አልፈራም ማለት ነው። ሰላት በቀለለኝ ቁጥር ምን ያሳያል ማለት ነው? ወደ አላህ እየቀረብኩ ነው። ስለዚህ ወንድሞቼ ሰላት የምትተው ነገር አይደለችም። አንድ ነገር ልጨምር ስለ ሰላት። ነቢያቱን አላህ ያደረገው ሌሎች ሰዎችን ያላደረገበት ጉዳይ አለ። ነቢያችን ለምሳሌ ሰለላሁ ዐለይሂ ወሰለም ሞተዋል። አሰላሙ ዐለይከ አዩሃ ነቢይ ወረሕመቱላሂ
ወበረካቱ ብላቸው መላእክታ ወስዶ ከዚህ ቦታ እገሌ የሚባል ሰው ብሎ ምን ያደርግልኛል? ሰላምታዬን ያደርስልኛል። እሳቸው ምን አሉ? አላህ ነፍሴን ቢመልስልኛል ከዛ እኔ ብመልስላችሁ እንጂ ሰላምታው ሙሳ አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቀብር ውስጥ አየሁታል። ምን ውስጥ? ቀብር ውስጥ አየሁት ሰላት እየሰገደ። ሞቶ እሱ ከሰገደ እኛ በህይወት ያለነው አልሰግድም ምንለው ምኖች ሆነን ነው? እሱ ለምን ይሰግዳል? አላህ በጣም ወደሱ ስላቀረበው። እኛ ወደሱ መቅረብ ከፈለግን ከሰላት የበለጠ ወደ አላህ መቃረቢያ የለንም። አዘካ ገንዘባችንን ደግሞ አላህ ሲሰጠን ለድሆች መስጠት አመቱን ጠብቆ ሂሳቡን ሰርቶ ይሄም ጀነት ያስገባል። ወልሐጁ ሐጅ መፈጸም ሊመን استطاع አቅሙ ለቻለው ሰው። አልጂሃዱ ፊ ሰቢልላህ በአላህ መንገድ ላይ መታገል بشروطه الشرعية شريعة ያስቀመጠው መስፈርት ተከትሎ ጂሃድ ማድረግ። الصبر على الطاعة اللهم በመታዘዝ ላይ መታገዝ። وعن المعصية ወንጀልን በመራቅም ላይ መታገዝ። وعلى البلاء መከራም ሲመጣብን ከአላሁ ስብሓነሁ ወተዓላ መታገዝ። ሌላ ነጥብ التوبة النصوح ንጹህ ተውባ ማድረግ በአላህ ፍቃድ ጀነት ያስገባል። አብዋቡል ጀና የጀነት በሮችስ ምን ይመስላሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፊል ጀነቲ በጀነት ውስጥ እኮ 8 አብዋቢ 8 በሮች አሉት። በር ሲባል ምድራዊ በምናውቀው በር እንዳንወስደው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአንዱ የጀነት በር መቃኑ አሉ። መቃን ማለት በር ሄዶ የሚገባበት ከመካ ሰነዓ ይደርሳል። የአላህ እዝነት ምን ያህል ሰፊ እንደሆነ ነው የሚያሳይ። አላህ የጀነት ሰዎች ይበላል። ከመካ እስከ ሰነዓ የመን ድረስ የየመን ዋና ከተማ ሰነዓ ትባላለች። መቃኑ በሩ ሄዶ የሚገጠምበት የአንዱ የስምንቱ ደግሞ ምን ሊሆን ይችላል? ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ካነ ሚን አህሊ ሰላቲ ስግደቱን አጥብቆ ሲሰግድ የነበረ ሰው ዱኢየ ይጠራል እንዲገባ ወደ ጀነት። ሚን ባቢ ሰላት ሰጋጆች በሚገቡበት በር። ወመን ካነ ሚን አህሊ ሲያሚ ጾመኛ የነበረ ሰው ከሆነ እዚህ ምድር ላይ ዱኢየ ሚን ባቢ ረያን በረያን በር ይጠራል አሉ አቡበክር ስዲቅ ረዲየላሁ ዐንሁ። አላሁ ስብሓነሁ ወተዓላ እነሱም ፈለግ ከሚከተሉ ሰዎች ያደርጋል። ጠየቀ መጀመሪያ 8 በር አላት ሲባል ማን ነው ግን በእነዚህ የ8 በሮች የሚጠራው አለ። ከዛ በፊት ምን አለ? አንድ ሰው ጀነት ይግባ እንጂ ምን አስጨነቀዋል? አንድ ሰው ጀነት ይግባ እንጂ በየትኛውም በር ምን አስጨነቀዋል? እዚህ ጋር ፍርሃቱን አሳየ። ከዛ ክጀላው ብቅ አለችበት። ማን ነው ግን እድለኛው በእነዚህ 8 በሮች የሚጠራዋል? በአንድ በር ስንት ሰው ነው የሚገባው? ለኛ እይታ አንድ ሰው አይደል? በነብዩ ሰለላሁ ዐለይሂ ወሰለም አንደበት ብዙ ስራዎችን ሰብስቦ የያዘው ብቸኛው ሷሃባ እሱ እንደሆነ ተመስክሮለታል። ተአመኑ قبل الفجر ፈጅር ሰላት ከመሰገዱ በፊት ከፈጅር በኋላ እኮ አይደለም። ፈጅር ሰገዱ፣ አሰላመቱ። ከነጋ ሬሳ የሸኘ ማን ነው? እኔ አላቸው። ከነጋ በሽተኛ የጠየቀ ማን ነው? እኔ አላቸው። ከነጋ ጾመኛ ሆኖ ያነጋው ማን ነው? እኔ አላቸው። ምን አሉ እሳቸው? ይሄ ሁሉ ጸባይ እኮ በአንድ ያላህ ባሪያ ላይ አይሰበሰብም የጀነት ሰው ቢሆን እንጂ አሉ። አላሁ ስብሓነሁ ወተዓላ ከጀነት ሰዎች ያደርገን። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ሚን ኩሊ ዘንቢ ፈስተግፊሩ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አዕዘሙ ኒዕሚል ጀና ጀነት ውስጥ ትልቅ የሚባለው ምንድን ነው? እኛ ከልጅነታችን ሚበላ ሚጠጣ ሴት እንዳለ ተነግሮን አድገናል። ግን ከዚህ በላይ የለም አለ። ምንድነው እሱ? መጀመሪያ ከዚህ ምድሩ ልጀምር። አንድ አማኝ እዚህ ምድር ላይ ከመጣባት እስከሄድባት ቀን ድረስ ግን አንድ ውድ ቀን አለች እዚህ ምድር ላይ እኛ ባናቃት እንኳን ተግባሯ የሚያስታውቅ እኛ ነን ወይ ነው ጥያቄ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከአባ ሁረይራ ተይዞ ኢዛ አሐበ አላሁ ልዓብድ አላህ አንድን ባሪያ ሲወደው ናዳ ጅብሪልን ይጠራዋል። ጅብሪል ማን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እንደፈጠረው 2 ጊዜ ያየሁታል። ከፀሐይ መውጫ እስከ ፀሐይ መግቢያ ይሸፍናል አሉ። እዚህ መስጂድ ውስጥ ያለን ሰዎች በጎግል ማፕ ስንታይ አንታይ። በነገራችን ላይ
ከፍ ባለ ቦታ ብንታይ አንታይ በእኛ ጉዳይ ማን ይጠራል? አላህ ከሚጠሩት እውነተኛ ሰዎች ያድርገን። ብቻውን መውደዱ ላይ በቃ አላህ ጅብሪል ሆይ ና ይለዋል። እገሌን ወደድኩት አንተም ውደደው ይለዋል። ጅብሪል በራሱ ወዶ ዝም አይልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሰባቱም ሰማይ ይጣራል። እናንተ የሰማይ ቤት ነዋሪዎች ሆይ ስንት ናቸው ቁጥራቸው? አላህ ነው የሚያውቀው። አቤት ሲሉ እገሌ የሚባለውን ሰው አላህ ወዶታል እናንተም ውደዱት ይላቸዋል። አላሁ አክበር። ከዚህ የበለጠ ሽልማት አለ? አላህ እነማንን ይወዳቸዋል? አንደኛ ንጹህ ተውበት የሚያደርጉ ሰዎችን ወላሁ ዩሂቡ አተዋቢን። አላህ ንጹህ ንስሐ ያደረጉ ሰዎችን ይወዳቸዋል። ወላሁ ዩሂቡ አልሙተቂን። አላህን ፈሪ የሆኑ ሰዎችን እሱ ይወዳቸዋል። ወላሁ ዩሂቡ አልሙቅሲጢን። ሲፈርዱ የሚያስተካክሉ ሰዎችን አላህ ይወዳቸዋል። አላህ የሚወደውን ሥራ እያሳደድክ ትሰራለህ፣ እሱ ይወዳሃል። እሺ የዚህ ምድሩ ግን እንዳያዘናጋ። ዛሬ ዲነኛ ነኝ ብለህ የነገው አያስተማምንምና ሐዲቱ አላለቀም። አላህ አንድን ባሪያ ሲጠላው የስንት ሰዎች ሥራ ተበላሽቷል። ልንዘናጋ አይገባም። አላህ ምን ይላል? ጅብሪልን ጠርቶ እገሌን ጠላሁት አንተም ጠላው ይለዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ከማይጠላቸው ከሚወዳቸው ሰዎች ያድርገን። የጀነቱስ አላሁ አክበር። ኢነላህ የቁሉ ሊአህሊ ልጀና። ለጀነት ሰዎች አላህ ይላቸዋል ያ አህለል ጀና፣ እናንተ የጀነት ሰዎች ሆይ። ፈየቁሉን ይላሉ ለበይክ፣ አቤት ብለንሃል። እዚህ ምድር ላይ አቤት ብለንህ ነበር፣ አሁንም አቤት። ወሳዕደይክ፣ ደስታን ፍለጋ አሁንም አቤት ብለንሃል፣ አሁንም አቤት ብለንሃል። ወልኸይሩ፣ መልካም የተባለ በጠቅላላ ቢየደይክ፣ በአንተ እጅ ነው። ፈየቁል፣ አላህ ይላል ሀል ረዲቱ፣ ደስ አላችሁ ጀነት ውስጥ በተደረገላችሁ መስተንግዶ፣ በበላችሁት በጠጣችሁት ተደሰታችሁ ይላል። ፈየቁሉን ይላሉ ወማ ለና፣ ለእኛ ምን አለን? ላነርዷ ያ ረብ፣ ጌታችን ሆይ ማንወድበት ምን ምክንያት አለ? ወቀድ አዕጠይተና፣ አንተ በርግጥ ሰጠህናል። ማ ለም ቱዕጢ አሐደን ሚን ኸልቂክ፣ ለፍጡሮችን ለማንም ያልሰጠኸው እቺን ታላቅ አገር አጎናጽፈን ስታበቃ። ፈየቁል፣ አላህ ይላል አላ ኡዕጢኩም፣ አልሰጣችሁምን? አፍደለ ሚን ዛሊክ፣ ከምትበሉ ከምትጠጡት፣ ከሴቶቹ ከምትጋደሙበት ካላችሁ ቦታ የበለጠ አልሰጣችሁም ምን ይላል? ፈየቁሉን ይላሉ፣ አላህ ከነሱ ያድርገን። ያ ረብ፣ ጌታችን ሆይ አዩ ሸይኢን አፍደሉ ሚን ዛሊክ፣ ደግሞ ከዚህ ከበላ ነው ከጠጣ ነው የበለጠ ምንድን ነው ይሉታል። ፈየቁል፣ አላህ ይላል ኡሒሉ አለይኩም፣ በእናንተ ላይ ሐላል አድርጌያለሁ። ሪድዋኒ፣ የኔን ውዴታ ሐላል አድርጌዋለሁ። ፈላ አስኻጥ፣ አልቆጣም። አለይኩም፣ በእናንተ ላይ ባዕደሁ፣ ከዚህ ቀን በኋላ አበደን፣ መቼም ቢሆን አልቆጣባችሁም ይላል። ሱብሓነላህ። ከዛ አስቀጥሎ የጌታችንን የአላሁ ስብሓነሁ ወተዓላ ፊት ማየት። አላሁ ስብሓነሁ ወተዓላ ምን አለ? ሊለዚነ፣ ለእነዚያ ከሆነ የተዘጋጀችው ጀነት፣ አሕሰኑ፣ እዚህ ምድር ላይ ላሳመሩ፣ አልሑስና፣ ጀነት ተዘጋጅቶላቸዋል። ጀነት ውስጥ ደግሞ ወዚያዳ፣ ጭማሪ አላቸው። ከዛ በኋላ ግን ጭማሪ የለም። ምንድን ነው ይሄ ጭማሪ? ወአን ሱሐይብ ረዲየላሁ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ከሱሐይብ ተይዞ ነቢዩ እንዲህ አሉ ኢዛ ደኸለ አህሉል ጀነቲ ልጀና፣ የጀነት ሰዎች ጀነት ከገቡ በኋላ ቃል፣ ነቢዩ እንዲህ አሉ የቁሉ ላሁ ተባረከ ወተዓላ፣ ጥራቻ የተገባው የላቀው ጌታ እንዲህ ይላል ቱሪዱነ ሸይአን፣ ምትፈልጉት ነገር አለ? አዚዱኩም፣ ምጨምርላችሁ። ፈየቁሉን፣ ይላሉ አለም ቱበይዱ ውጁሃና፣ ፊቶቻችንን አላበራኸውምን? የምናፍቃንና የካህዲያንን ከሰል የጠቆረ ስታደርገው የእኛን አላበራኸውምን ይሉታል። አላህ ከነሱ ያደርገን። አለም ቱድኺልነ ልጀና፣ ጀነት አላስገባህንምን ይሉታል። ወቱነጂና ሚነናር፣ ከእሳት ነፃ አላወጣህንምን ጌታችን ሆይ? ቃል፣ ነቢዩ አሉ ፈየክሺፉ፣ ያነሳል፣ አልሒጃብ፣ ግርዶ አድርጎት የነበረውን መጋረጃውን ያነሳዋል። አላህ ፈማ ኡዕጡ፣ አልተሰጡም፣ ሸይአን፣ አንድንም ነገር፣ አሐበ ኢለይህም፣ እነሱ ዘንድ የተወደደ፣ ሚን ነዘሪ፣ እንደ መመልከት፣ ኢላ ረቢህም፣ ጌታቸውን በዐይናቸው እንደ ማየት እኮ የተሰጡት ነገር የለም። አላሁ ስብሓነሁ ወተዓላ ጀነት አስገብቶን እሱን እንዲህ በዐይናችን ለማየት ያብቅ። ይሄው ተነገረ። በማን? በነቢዩ አንደበት። ሙስሊም ነው የዘገቡት፣ ሰሒህ ነው።
ምንም ነገር አልተሰጣችሁም ጀነት ውስጥ የሱም ፊት እንደማየት አለ። አልኺታም ኹጥባውን ስናጠቃልል ዒባደላህ ኢነል ጀነተ ዳሩል ሙተቂን እቺ ጀነት የተባለችው አገር አላህን ፈሪ ለሆኑ ሰዎች የተዘጋጀች የተደገሰች ናት። ወሂየ አልፈውዙል ዐዚም እሷ እኮ ታላቋ ድል ናት። ፈጅተሂዱ ታገሉ ፊ ጣዓቲላህ አላህን በመታዘዝ ላይ ወቱቡ ኢለይሂ ላጓደላችሁ ተመለሱ ወደሱ ምህረትን ለምኑት። ወአክቲሩ አብዙ ሚነል አዕማሊ ሷሊሓት ከደጋግ ስራዎች ወስአሉላህ አላህን ለምኑት ደግሞ አልፊርደውሰል አዕላ ታላቋን ጀነተል ፊርደውስን። ፈቀድ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ እኮ እንዲህ ብለዋል፣ ኢዛ ሰአልቱሙላህ አላህን ስትለምኑ ፈስአሉሁል ፊርደውስ ጀነቱል ፊርደውስ የተባለችውን ጠይቁት። ፈኢነሁ እቺ እኮ ጀነቱል ፊርደውስ የተባለችው አውሰጡ መካከለኛዋ ናት። አልጀና የጀነት ወአዕለል ጀና የጀነት ከፍተኛዋ ናት። የጀነት ምንጮች ሁሉ ከሷ ነው የሚወጡት አሉ። አላሁ ሱብሓነሁ ወተዓላ እኛንም ዝርያዎቻችንንም የጀነት ሰዎች ይበለን። መጨረሻችንን አላህ ያሳምርልን። አላህ መጨረሻችንን ያሳምርልን። አላህ የተውሂድ ሰዎች አላህ ያድርገን ከነዝርያዎቻችን። አላህ ከሽርክ ይጠብቀን። የነቢዩን ሱና ከሚከተሉ ሰዎች አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ